بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على أشرف الأنبياء والمرسلين سيدنا وحبيبنا محمد وعلى آله وصحبه أجمعين أما بعد أيها الأحبة يسيرا درساتشن ባለፈው ሳምንት አንድ በጣም ወሳኝ ጉዳይ ላይ አቁመን ለዛሬ እንደምንመለስበት ተነጋግረን ነው ያለፍነው። እሱ ምንድነው? ቁረይሾች ወይም እነዚህ የመካ ሙሽሪኮች ኩፋሮች ይህ የእስላምን ብርሃን ለማጥፋት ዳዕዋውን ለመክታት እጅግ በጣም ብዙ ሙከራዎችን ሲያደርጉ እንደነበሩ አይተናል። የመጨረሻ ሙከራ ባይባልም ይሄኛው ግን በሌሎች የእስላም ጠላት ከሆኑ ሰዎች በመታገዝ ነብዩን አለይሂ ሰላቱ ወሰላም እናጋልጣቸዋለን፣ ውሸታምነቱን በአደባባይ ለሌላው ማህበረሰብ እናሳያለን፣ ከእንግዲህ እናሸንፋለን ብሎ የወጠኑት አንድ በጣም ከባድ ነገር ነበር። ግራ ቢገባቸው በጉልበትም ሞክሮ በማታለያም በስልጣንም በብዙ ነገር ነብዩን አለይሂ ሰላቱ ወሰላም ከዳዕዋው ለማስቆም ያደረጉት ሙከራ ሁሉ ሲከሽፍባቸው ይሁዲዎችን ጠየቋቸው። አይሁዶችን ከመካ ወደ መዲና ሰው ልኮ እንደው እነዚህ ሰዎች የመጽሐፍት ባለቤቶች ናቸው፣ ብዙ የነቢያቶችን ምስጢርም የሚያውቁ ናቸው፣ እንጠይቃቸው ስለዚህ ሰው ምናዳከምበት አፉን ምናዘጋበት ነገርን እንፈልጋሉና ሰዎችን መርጦ ወደ መዲና ላኩ ማለት ነው። ሶስት ጥያቄዎችን ነብዩን አለይሂ ሰላም ለመጠየቅ ነው ላኳቸው። ሶስቱንም ነብዩ አለይሂ ሰላቱ ሰላም ተጠይቆ ማያውቁም ሰምቶም ማያውቋቸውም። አንደኛው ጥያቄ የአስሐበል ካፍ የዋሻ ሰዎች የሆኑ ወጣቶች በጥንት ዘመን ለየት ያለ ታሪክ ያላቸው ወጣቶች አሉ፣ ዋሻ የገቡት ምንድናቸው ብለው ለች ትንሽ ነገር እንዲነገሯቸው ይሄን እስኪ ጠይቁት፣ መሐመድ እውነት ነብይ ካልሆነ በስተቀር ይሄን ሊያቅ የሚችል ማንም ሰው የለም። ሁለተኛው ጥያቄ ዓለምን ስላዳረሰው ሰውዬ ጠይቁት። ይሄ ነው ጥያቄ፣ እቺ ብቻ ነች። እንዲህ ነው ምልክቱ፣ ከዚህ ተነስቶ እዚህ ነው ሄደው እንዲህ ያደረገ የሚባል ዝርዝር ነገር የለውም፣ ድፍን ያለ ጥያቄ። ሶስተኛው ጥያቄ ሩህ የሚባል ሰው ልጅ ሩህ ተነፋበት ሩህ ወጣ ሲባል እቺ ሩህ የምትባል ነገር ምንድነች? እነዚህ ሶስት ጥያቄዎችን ጠይቁት ብሎ ላኳቸው፣ መለሷቸው ማለት ነው። የሄዱ ሰዎች በጣም ደስ ብሏቸው በቃ ከእንግዲህ መሐመድን ኢፍሃም አድርገናል፣ አፉን አዘግተነዋል፣ እንግዲህ በኋላ ዛሬ ያረግን አይችልም፣ ይሄን ጥያቄማ አይመልስም፣ ጉድ ሰራ ነው እያሉ ደስ ያላቸው መጡ። ለላኳቸው ሰዎችም ይሄንኑ ዜና ነገሯቸው። በማግስቱ ከመዲና እንደተመለሱ ካዕባ ዙሪያ ተሰበሰቡና ነብዩን አለይሂ ሰላም ጠሯቸው። ልብ በሉ፣ ያ ሙሐመድ ብዙ ታገስነ፣ ብዙ ስላንተም አለን፣ አሁን ግን የምትለውን ነገር ለመከተል ነብይ ነህ ብለን ለማመን ሶስት ጥያቄዎችን ይዘን መተናል። እነዚህ ሶስት ጥያቄዎችን ከመለስክልን እውነትም ነብይን እንከተላለን አሏቸው። ጠይቁ አሏቸው ረሱል አለይሂ ሰላቱ ሰላም። ሶስቱን ጥያቄዎች አንድ በአንድ አነሱላቸው። እነዚህ በጥንት ዘመን ከህዝቦቻቸው ተለይቶ ዋሻ የገቡ ወጣቶች ምንድናቸው? ዓለምን ከምስራቅ ምዕራብ ያዳረሰ ሰው ማን ነው እሱ? ሩህ ምንድነች? እነዚህ ሶስት ጥያቄዎችን መልስልን አሏቸው። ነብዩ አለይሂ ሰላቱ ወሰላም ምንም አላሏቸው። ነገ መልስላችኋለሁ አሏቸው። መልሱን ነገ ይዤላችሁ እመጣለሁ አሏቸው። እንደወትሯቸው ጠዋት ካዕባ አጠገብ ተሰበሰቡ።
ጠበቋቸው ስሏቸው ዝም አሉ ረሱል ሰላም ሁለተኛ ቀንም አሏቸው መልስ የለም ሶስተኛ ቀን አራተኛ ቀን አምስተኛ እንዲላ ያለ 15 ቀን ሆነ በጣም ከባድ ፈተና ነው ከዛ በቃ መካን በወሬ አዳረሱ መሐመድ ይሄው አላላችሁም ዛሬ ነገ ያለን አይችልም ነብይ አይደለም የምንለው እዚህ ነው ብሎ ወሬውን خبሩን ከጫፍ እስከ ጫፍ ማሰራጨት ጀመሩ ማለት ነው መሐመዱ ሸታም ነው ነብይ ነኝ ብሎ ዛሬ ነገ ያለን 15 ቀን አለፈው ከዛ ረሱል ሰለላሁ ዐለይሂ ወሰለም በጣም ተጨነቁ ቁርአኑ ምን ብሎ ይጀምራል ከዛ ቁርአን አንድ ምዕራፍን ሙሉ አወረደ አላህ Subhanahu Wa Ta'ala ስለነዚህ ጉዳዮች በአጠቃላይ የሚተነትን የሚተርክ ማለት ነው ምን ይምል ቢስሚላሂር ረህማኒር ረሂም አልহামዱሊላሂ الذي انزل على عبده الكتاب ولم يجعل له عوجا قيما لينذر بأسا شديدا من لدنه ويبشر المؤمنين الذين يعملون الصالحات أن لهم أجرا حسنا ماكثين فيه أبدا قتلوا من دون له فلعلك باخع نفسك على آثارهم إن لم يؤمنوا بهذا الحديث أسفا باسرا مستنيوكن ي قرآن ورده قرآن والله بما مسكنه مجمروا لم يادرقوا ማንኛቸውም ነገሮች ምስጋና የሚገባው አላህ Subhanahu Wa Ta'ala ነው ይሄን ጉዳይ በመፍታት ይሄንን ግሻዋ በጣም አየሩን ያደመነውን ወይም ያጨለመውን ጉዳይ ፈትቶ ለዚህ ጉዳይ ብይን መስጠት ነብዩን አለይሂ ሰላቱ ወሰለም እውነተኝነት ማረጋገጥ የአላህ Subhanahu Wa Ta'ala ነው ግን ምስጋና ያስፈልገው ነበር ለዚህ ነው አላህ ምስጋና ይገባው ጌታ محمد لاي ببارياو لاي مصحفن ያወረደው ይላል ይህ የወረደው ቁርአን ጥመት የለበትም ኢዕውጃጅ አባጣ ጎባጣ የለበትም ወጥ ነው ብሎ አላህ Subhanahu Wa Ta'ala ትረካውን ይጀምራል ማለት ነው ከዛ አላህ ምን ይላችኋል فلعلك باخع نفسك يا محمد كدت ان تهلك نفسك ራስን ልታጠፋኩ ተቃረብክ ከጭንቀት ብዛት ለምን አልሰለሙም ለምን አላመኑም ለምን ይሄንን መንገድ አልያዙም ብለህ እኮ ራስን ልታጠፋ ምንም ይቀርህ የለም ይላችኋል አላህ Subhanahu Wa Ta'ala እኛ እዚች ምድር ላይ ያለውን እኛንን የፈጠርነው ምን ለምን እንደሆነ እኛንን የምናቀው ይሄን ሁሉ ነገር ልትጨነቅ ህይወትህን እስከ ማጥፋት ልትቃረብ አይገባም ቢሰልሙ ለራሳቸው ነው አንተ መንገር ብቻ ነው ያለብህ ቢያምኑ ለራሳቸው ነው ቢከፍሩ በራሳቸው ላይ ነው ዛው ቁርአን ውስጥ እኮ ይላል እዚህ ሱረቱል ካፍ ላይ አላህ Subhanahu Wa Ta'ala ይገልጻል አይደል فمن شاء فليؤمن ومن شاء فليكفر إنا اعتدنا للظالمين نارا أحاط بهم سرادقها ማስጠንቀቂያ ነው ቢያምን በራሱ ነው ለራሱ ነው ቢከፍር በራሱ ላይ ነው እኛ ለሁለቱም ምቹ ቦታ አዘጋጅተናል ይላል ከዛ ቀጥሎ አላህ Subhanahu Wa Ta'ala ይህን ቅሳ ይተርክላቸዋል نحن نقص عليك نبأهم بالحق أبشر أنت كنت نشيط فاتات فتنو يقولوا كان يقوين بهنجي للناس سكايهم فلقنا لم لا تشوى الرسول صلى الله عليه وسلم من الله من أطف الرسول صلى الله عليه وسلم مسألة شبال لفو ما نسيتش الله تشوى الله نجا نقرأ تشوى الله وسلواتشو من الالو إن شاء الله الالو قل صنواري الله كنت نشي نقر بكا قالوا كب ቀላል ነች ግን ኢፌክቷ ከባድ ነች አንዳች ነገር ከአላህ Subhanahu Wa Ta'ala መሽያ ውጪ የሚሆን ነገር የለም ولا تقولن لشيء اني فاعل ذلك غدا الا ان يشاء الله አንድ ነገርን ነገ ፈጽማለሁ አትበል አላህ ካለ እንጂ ብለህ በል አላህ ካለ በል ትንሽ ወቀስ አደረጋቸዋል አላህ Subhanahu Wa Ta'ala አይደል فلا تقولن لشيء اني فاعل ذلك غدا الا ان يشاء الله واذكر ربك اذا نسيت رسته ሊሆን ይችላል ጌታን ደግሞ ባስታወስክ ጊዜ ጌታን አመስግን አወድስ ከዛ ቅሳውን ጀመረላቸው እነዚህ አስሐበል ከሃፍ ሰዎች ምንድናቸው እቺ ነው ትንሽ ዛሬ እንድናወራ ይፈለኩት ምናልባት በአንድ ኹጥባ ላይ ይሄንን ትንሽ ለማንሳት ሞክሬ ያለሁኝ ቅሳው በመጀመሪያ ደረጃ
አስቡት አንድ ሙስሊም ሙእምን ጁምዓ የሚሰግድ ሰው يوم الجمعة በጣም ከሚወደድ ትልቅ አጅር ያለው ሱረቱል ካፍ ነው አይደል እያንዳንዱ ሙስሊም ለምን ነው ሱረቱል በቀራን እንድንቀራ ያልተደረገው ለምን ነው ሱረቱ ዩሱፍ احسن القصص الى الله سبحانه وتعالى ለምን ሱረቱ ዩሱፍ ነው الله سبحانه وتعالى ሱረቱል ካፍን በየጁምዓው እንድንቀራ እሷን የቀራት ሰው ከመሲህ ደጃል ፍትና እንደሚጠበቅ አላህ Subhanahu Wa Ta'ala ረሱል ሰላም ነግሮን እያንዳንዱ ጁምዓ ይህን ቁርአን እንደጋገመዋለን ለምን ይህ ሱራ ውስጥ በጣም ሁሉ ጊዜ አስተማሪ የሆኑ ማህበረሰብን የሚገነቡ ወጣትን የሚያቀጣጩ ለወጣት መሰረት የሚሆኑ ለወጣቶች ሞራል የሚሆኑ አርአያ የሚሆኑ ቅሳዎች እዚህ ውስጥ ስላሉ ነው ሁሉም አንደኛው የአስሐበል ካፍ ነው ሁለተኛው ሙሳና ኸድር መካከል ያለው ኮንቨርሴሽን ነው አይደለ ይሄም መጨረሻ አካባቢ ያለው ሶስተኛው ስለ ذل قرنين ነው ويسالونك عن ذي القرنين الى الله سبحانه وتعالى እዚህ ውስጥ ለወጣቶች ለትውልድ ግንባታ መሰረታዊ የሆኑ ነገሮች እዚህ ውስጥ አሉ አራያን ፍለጋ ሌላ ቦታ መሄድ ያስፈልገው ወጣቱ የአስሐበል ካፍን ቅሳ በትክክል ያወቀ የተረዳ የተገነዘበ ወጣት ራሱን ምን ላይ ማቆም እንዳለበት ይገባዋል ማለት ነው ሙሳና عبد الصالح ወይም ኸድር መካከል የነበሩ ውይይት ንግግር ሌሎችም እዛ ውስጥ አሉ በሀብታምና በአላህ ያመነ ብዙ መብት የሌለውና በአላህ ያላመነ ሀብታም መካከል ያለው ውይይት ኮንቨርሴሽን እዛ ውስጥ አለ ከዛ የቂያማ ቀን የመጨረሻ وتركنا بعضهم يومئذ يموج في بعض ሚለው መጨረሻ ደግሞ የቂያማ ቀን ትዕይንትን የሚያሳይ ነገር አለ እዛ ውስጥ ማለት ነው ለዚህ በየጁምዓ እንደጋግመዋለን አጅር ስላለው መልእክት ስላለው በውስጡ ማለት ነው እነዚህ ወጣቶች በጥንት ዘመን አንዳንድ ቅሳዎች ላይ እንደተገለጸው ከነቢ ዒሳ አለይሂ ሰላም በኋላ የነበረው ነው ብሎ የሚያስቀምጡ ሰዎች አሉ በወቅቱ ዲቂያኖስ የሚባል አንድ ንጉስ ነበር ህዝቡን በጣዖት አምልኮ ላይ የሚያነሳሳ በዛ ላይ ገንብቶ የሚመራ ከአላህ Subhanahu Wa Ta'ala መንገድ ይወጣ በሽርክ በኩፍር የተዘፈቀ ማህበረሰብን የፈጠረ አንድ ንጉስ ነበር ማለት ነው በዛ ውስጥ ደግሞ የተወሰኑ ወጣቶች ጉዳይ ያልተዋጠላቸው ወጣቶች አሉ እንዴት አድርገን ድንጋይ እናመልካለን በእጃችን ድንጋይ እንጨት ጠርበን እንዴት እናመልካለን إذ قالوا ربنا رب السماوات والأرض لن ندعو من دونه إلها لقد قلنا إذن شططا እንዴት ከአላህ ውጪ ሌላ እናመልካለን እናመልክም ይሄን ያልን እንደሆነማ ከመንገድ ያፈነገጠን የተሳሳተ ነገርን ጥመትን ብለናል ማለት ነው ብሎ ተውሂድ ያዙ እነዚህ የህዝቦቻቸውን እምነትን ሲያዩ አቅለን ወነቅለን ማስረጃ የለውም ንጹህ አምሮ ድንጋይን በእጅ ጠርበህ ከሆነ ቦታ አንቀሳቅሰህ አምጥተህ አስቀምጠህ አምላከ ነው ልትል አትችልም هؤلاء قوم اتخذوا من دونه آلهة لولا يأتون عليهم بسلطان بين فمن أظلم ممن افترى على الله كذبا ለዚህ ለሚያመልኩት ነገር ማስረጃ የላቸውም ከአላህ ውጪ ሌላ ማልክትን አድርጉ ሌላ ጣዖትን ያመለኩ ነው እነዚህ ሰዎች እንዴት ሆኖ ይሆናል ብሎ እነሱ ፊታቸውን ወደ አላህ Subhanahu Wa Ta'ala አዞሩ ማለት ነው ከዛ አላህ Subhanahu Wa Ta'ala ለመኑ ከዛ አላህ ምን አለ انهم فتيه امنوا بربهم
በጌታቸው አመኑ ወዚድናሁም ሁደን መንገድን ጀምሮ መጡ እኛ ደግሞ ሂዳያውን ለገስናቸው መንገዱን አሳየናቸው አገራንላቸው ይላል አላህ Subhanahu Wa Ta'ala وربطنا على قلوبهم ልቦቻቸው ላይ ኢማንን ተቅዋን አስረን እርጋታን አላበስናቸው ይላል አላህ Subhanahu Wa Ta'ala በዚህ አይነት ሁኔታ ለየብቻቸው የሆኑ ይማማራሉ ተፈኩር ያደርጋሉ ወሬያቸው ንጉሱ ጋር ይደርሳል ማንጋ ዲቃኖስ ጋር ይደርሳል እንድጠሩ ይደረጋሉ ይምጡ እንዴ ከየት የመጡ አፈንጋጮች ናቸው ተባሉ ወጣቶቹ ሲመጡ እንብሎ ታራ ሰፈር ላይ ቁጭ ብሎ ድንጋይ ያሙቁ የሚውሉ ወጣቶች አይደሉም በማህበረሰባቸው ውስጥ የትልልቅ ሰዎች ልጆች ናቸው ወንድሞቻቸው አጎቶቻቸው የተሻለ ኑሮ የሚኖሩ ሰዎች ናቸው እንደው በአንድ ጀንበር ተነስቶ ንጉሱ እርምጃ የሚወስድባቸው አይነት ሰዎች አይደሉም ደነገጠ ሲያያቸው ምን ሆናችሁ ነው አንተና ህዝቡን የመራበት ያለው እምነት የተሳሳተ ነው ኩፍር ላይ ነህ ሽርክ ላይ ነህ አንድ አምላክ ነው እኛ ማምለክን ያዝነው ብሎ ፍለፊቱ ላይ ቆሞ ተጋፈጡት ማለት ነው ተቆጣ ጮኸ አበደ በቃ ማስጠንቀቂያ ሰጣቸው ከዚያ ቋማችሁ እስከ ነገ ድረስ ተመልሳችሁ መጣችሁ ተንበርክካችሁ ይቅርታ ካልጠየቃችሁ በአደባባይ ላይ ትሰቀላላችሁ ለሌሎቻችሁ ማስተማሪያ ትሆናላችሁ ብሎ አስጠንቅቆ ላካቸው ለምን በአንድ ቀን እርምጃ እንዳይወስድባቸው እነዚህ ሰዎች የትልልቅ ሰዎች ልጆች ናቸው ባለሀብቶች የተሻለ ኑሮ በጣም ጻውስት የተሻለ በቃ በዘመኑ ስልጣኔ በቃ ማማ ላይ ያሉ ማህበረሰቦች ናቸው በወቅቱ ማለት ነው ሱብሃንአላህ የዚህ ሰውዬ በዚህን ዕለት በእነዚህ ሰዎች ላይ እርምጃ ለመውሰድ ለቀጣዩ ታላቅ ክስተት መነሻ ነው የሆነው እሺ ብሎ ተመለሱ ወደ ሰፈራቸው ቁጭ ብሎ በስሞል ሰርክል ቁጥራቸውን ያው ቁርአኑ ላይ አላህ ገና እንደምናየው እንደገለጸው 7-8 የሚል ክርክር ነው ያለው ከዛ በኋላ ተመለሱና ተመካከሩ እነዚህ ሰዎች በዚህ አይነት ሁኔታ አይለቁንም ስለዚህ ምን ማድረግ አለብን መጥፋት አለብን ከማህበረሰባችን መሃል መውጣት አለብን የት እንሂድ ዋሻ ውስጥ እንግባ እንደበቃሉ ቢያንስ የጊዜ እስኪያልፍ እነዚህ ሰዎች ያጠፉናል ስለዚህ ዋሻ ውስጥ ገብተን አምላካችንን እናመልካሉና ከከተማው ወጥቶ ጋፍ ውስጥ ገቡ ማለት ነው ያን ገቡና አላህ Subhanahu Wa Ta'ala ለመኑ إذ أوى الفتية إلى الكهف قالوا ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا كانت زند رحمتهن لقسن إذنتهن أقوناسفن بإذنته قبنين من قداتشنم مران كأننا من قداتشنن مران بلو الله سبحانه وتعالى لمنو الزاواشا وسط قبو مالتنا كذا بوالا واشا وسط قبو بوالا الله سبحانه وتعالى انقلفت على باتشو انديو قلنا لقون ياورو يالو وري بكا ياورو تنيو ሁላቸውም በአንድ ጊዜ ተኙ ውሻቸው ደግሞ ደጅ ላይ እጁን ዘርግቶ ይጠብቃቸዋል ሱብሃንአላህ ይህ ዋሻ ከአላህ Subhanahu Wa Ta'ala ተአምራቶች ውስጥ አንዱ ምንድነው እነዚህ ሰዎች ሲተኙ ፀሐይ ብርሃን ለሰውነት ያስፈልጋል ፀሐይ ብርሃን ማግኘት መቻል አለባቸው ያንን አላህ በቁርአን ምን ይላል ወተረ الشمس إذا طلعت تزاوروا عن كهفهم ذات اليمين وإذا غربت تقرضهم ذات الشمال يطوات ፀሐይ ስትወጣ እነሱን በስተቀኝ ትተዋቸውና ትወጣለች ይችላል እንደገና ፀሐይቷ ስትጠልቅ ደግሞ እነሱን በስተግራ ትተዋቸውና ትጠልቃለች ትንሽ ብቻ ነው ፀሐይ ብርሃን አግኝቶ ሳይቃጠላቸው
የሚያልፋቸው ፀሐይ ስለሚያስፈልጋቸው ነው። ቀጥታ አሽዕተ ሸምስ በዚህ ሁሉ ዘመን ጊዜውም 309 ዓመት ነው አይደል? ወለቢሱ ፊ ከህፊሂም 300 سنين وازدادوا 9 አቆጣጠሩ በጨረቃና በፀሐይ መካከል ነው ይሄ ሁሉ ዓመት ዲፈረንስ የመጣው። የፀሐይ አቆጣጠር 300 ሲሆን በጨረቃ አቆጣጠር ቀናት በየወሩ በአንድ ወር ቀጥሎ ያለው ወር አንድ ቀን ሁለት ቀን ይቀንሳል አይደል? ያ የቀነሰ ሲር ነው 9 ዓመቱ ዲፈረንስ የመጣው። በዚህ ነው ትንሻ ዋሻ ውስጥ ገቡ ተኙ። ፀሐይ በዚህ መልኩ ያገኛሉ። ይሄ ብቻ ደግሞ አይደለም። ሰው ታሞ እንኳን አላህ ይጠብቃችሁ አልጋ ቆራኛ ሲሆን አንዳንድ ጊዜ ላዋዒ ይሆናል አይደል? አንኮንሺየስ ማይንድ ይሆናል ኦር ይሄ ራሱን ይስታል፣ ፌንት ነቀላል ወይም በሌላ በሽታ ምን ይሆናል? በአንድ ጎን ረጅም ጊዜ ከተኛ ይሄ ፓርት የመቁሰል እስከ መትላት ድረስ የሚደርስበት ተጨባጭ አለ አንዳንድ ቦታ ላይ። ስለዚህ ሰዎች ምን ያደርጋሉ? ያገላብጡታል። በየቀን በየሁለት ቀን ያገላብጡታል። እነዚህ ሰዎች ግን እንቅልፋቸው ውስጥ ሆኖ አላህ Subhanahu Wa Ta'ala ነው የሚያገላብጣቸው። ወንقلبهم ذات اليمين وذات الشمال وكلبهم باسط ذراعيه بالوسيط سبحان الله። ይሄ ጎናቸው እንዳይቆስል ለሌላ ምንም እንዳይዳረግ ብሎ የተወሰነ ጊዜ በቀኝ ይተኛሉ። መገልበጥ ባለባቸው ሰዓት ደግሞ ሳያውቁ በእንቅልፋቸው ውስጥ ሆኖ ይገለባበጣሉ ማለት ነው። ነብዩና ሰለላሁ ዐለይሂ ወሰለም አላህ ምን ይላቸዋል? لو اطلعت عليهم እነዚህ ሰዎችን እኮ ብታያቸው ይላል لوليت منهم فرارا ولملئت منهم رعبا ትሸሻለህ፣ ያስፈራል። እነዚህ ሰዎች ጥፍራቸው አይጨምር፣ ጸጉራቸው አይጨምር፣ ፊታቸው አይቀየር፣ የለበሱት ልብስ ያኑላ ዘመን ቆይቶ አልበሰበሰም አልረገፈም እንዳለ ነው ያለው ማለት ነው። በዚህ አይነት ሁኔታ ዋሻ ውስጥ ቆዩ ሰዎቹ። እነዛ ሰዎች በዚህ ቢወጡ በዛ ቢሄዱ ቢፈልጉ በየዘመኑ ሰዎች እኮ ገቡ አንድ ቀን ሁለት ቀን ወር አመት 10 አመት 20 አመት 309 አመት በአንድ ዋሻ ውስጥ ኖሮ ስንት ጂል ስንት ጄነሬሽን መጥቶ ስንት ጄነሬሽን አልፏል ማለት ነው። ለዚህ ነው አላህ Subhanahu Wa Ta'ala እኛንን ይሄን የምናቀር ምን ነግርህ እንጂ ማንንም ይሄንን ሊያቅ አይችልም ልናገር አይችልም። የጥንት ዘመን ታሪክ ስለሆነ ማለት ነው። ሰዎች እነዚህ ሰዎችን ፍለጋ ዋሻው አካባቢ ይመጣሉ። ጫፉ ላይ ይደርሱና በድንጋጤ ይሮጣሉ። ሂዶ የምናገር ሰው የለም። ከድንጋጤ ብዛት ይረሳዋል። እዚህ ቦታ ዋሻ ውስጥ የሆኑ ሰዎችን እንዲህ ለየት ያለ ነገር አይተናል፣ ሰዎችን አግኝተናል ብሎ የሚል ሰው የለም። በዚህ አይነት ሁኔታ እዛ ውስጥ ቆዩ ማለት ነው። ንጉሱ አለፈኛው ሌላ ንጉስ መጣ ተተካ እያለ መጨረሻ 309 ዓመታቸው ላይ ሲደርሱ صالح የሆነ በኢሳ መንገድ ህዝብን የሚመራ ንጉስ ባለበት ዘመን ላይ እነዚህ ሰዎች ይነቃሉ። وكذلك بعثناهم ليتساءلوا بينهم ከንቅልፋቸው አንዱ ተነሳ፣ ቀጥሎ ያለውም ተነሳ። ሁሉም ብድግ አሉና ዞር አሉ። ስንት ቀን ቆየናል? አንደኛው አንድ ቀን ወይ ግማሽ ቀን ትላንት በዚህን ሰዓት አይደል ትላንት እዚህ ቦታ ላይ ገባን አይታችኋል። ትላንት እኮ እዚህ ቦታ ይገባን። ይሄው ፀሐይቷ ራሱ ወደ ውጪ ሲያየው ስንመጣ እንደነበረች አይነት እኮ ነው ፀሐይዋ ያለችው። አንደኛው ግማሽ ቀን ይላል፣ አንደኛው ሙሉ ቀን ይላል። አንዱ ከነሱ መካከል ሐኪም ብልህ የሆነ ሰው ተው ይሄንን አትከራከሩ፣ ምን ያክል እንደው ቀን አላህ ነው የሚያውቀው። ዳነ ነገር ኦዲ የሆኑ ነገሮች ይታያሉና ስነቁ ራባቸው። ሆድ ተመልከቱ። 309 ዓመት ረሃብ የለም፣ መጠማት የለም፣ ምንም ነገር የለም። ግን ነቁ። ሲነቁ ግን ሆዳቸውን መረመራቸው ማለት ነው። ረሃብ ተሰማቸው።
እሺ አንድ ሰው ማን ነው ሄዶ ምግብ ይዞልን የሚመጣ ከገበያ ቦታ አሉና ኪሳቸው ውስጥ ያዙትን የድሮ የብረት ሳንቲም ግልጽ ነው አይደል فبعثوا احدكم بورقك ورق ይሄ ድሮ መገበያያ የሆነ የወርቅ ሳንቲም አለ ለአንደኛው በቃ አምጡ እስቲ ያለውን አምጡና አሉና ሂድና አሉት فلياتكم اينا ከኛ መካከል ማን ሄዶ ያመጣል አንዱን ሰው አሳይን አደረጉ ሂድ ከገበያ ቦታ ሐላል ምግብ እንጂ ሌላ ነገር እንዳትገዛ ደግሞ ተጠንቀቅ አሁን እነሱ በእነሱ ቤት እነዛው ህዝቦች እንዳሉ ያ ንጉስ እንዳለ ሰዎች እየፈለጓቸው እንደሆኑ ስቲል የሚያስቡት فلياتكم برزق منه وليتلطف ይጠንቀቅ ولا يشعرن بكم አንድም ሰው እንዳይነቃብ እንዳያቅ ተደብቀህ ሄደህ ሰዎች ሳይነቁብህ ሳያውቁ ገዝተናሉና ሳንቲም ሰጡት ወደ ገበያ ቦታ ሄደ ይሄን ምግብ ስጠኝ ብሎ ምግቡን ወሰደና ሳንቲሙን ሰጠው ሰውዬ ያየው ከየት ነው ያመጣኸኝ አለው ማለት ይሄ እኮ የጥንት ዘመን መገበያ ሳንቲም ነው አሁን እኮ ይሄ የለም ይሄን ከየት አምጥተህ ነው እንዴት ደነገጠ ሰውየው እንዲሁ ያወሩ ያሉ ሰውየው ተያዘ ግማሾቹ ይሄንንማ አንተ ይሄን የድሮ የተቀበረ ማዕድን አግኝተህ ነው ምራን ወደዛ ማዕድን ብሎ ሰውየውንም መተናከል የጀመሩ ማለት ያው ዱንያ ፍቅር ያለባቸው ሰዎች ማለት ነው ግማሾቹ ሰውየውን ሲያዩት ፊቱም የለበሰው ነገርም በወቅቱ ከሚለበሰው ከውስጡ የነበሩ ሰው ካራክተር የለውም ደንግጠዋል እንዲሁ ያሉ ፖሊሶች መጡ ያዙት ንጉሱ ጋር ወሰዱት እዛ ንጉሱ ጋር ተወሰደ ከየት ነው የመጣህ አሉት አይ እኔ እንደዚህ ከዋሻ ውስጥ ሆነ ፈርተን እናንተም ፈርተን ይለዋል ማለት እንደዚህ ንጉሱ ሳሊህ ስለሆነ ቀደም እንዳልኳችሁ ዒሳ ኢብኑ መርየም ቅሪት እምነት ላይ የነበረ ስለሆነ የቅሳ ይታወቃል ያቃል እስቲ ንገረኝ እንዴት ነው የወጣችሁት ብሎ ይለዋል አይኛ ተውሂድ ያዘን ህዝቡ ሽርክ ላይ ነው የነበረው በዚህ የተነሳ ሊገሉን ሲፈልጉ ሲያሰሩብን ሸሽተን ዋሻ ገባን ራበን እንቅልፍ ወሰደን ነቃን ከዛ ሰውየው ያንን በድሮ በአፈ ታሪክ ሲነገር የነበረን ነገርን አስታወሰ እስቲየት ነው ያላችሁ ውሰደን አሉት ተሰብስቦ ታጅቦ ዋሻው ጋር ሄዱ ዋሻው ውስጥ ሲሄዱ በአንዳንድ ቅሳ ላይ ሰዎቹ እነዚህ ሰዎች ይሄኛው ልጅም ከመመለሱ በፊት ህይወታቸው አልፈዋል በአንዳንድ ቅሳዎች ላይ እንዳለው ሰዎቹ ቁጭ ብለዋል እንደተባለው በታሪኩ የተነገረው ጉዳይ ሙሉ በሙሉ እውነት መሆኑን ንጉሱም አየ ህዝቡም ዛየ ተጫጫዋሁ ሰዎቹም ግራ ገባቸው ከዛ በኋላ ወደ እንቅልፋቸው ተመለሱ ሩሃቸውን አላህ Subhanahu Wa Ta'ala አወጣ ያብሯቸው የነበረው ሰው የሚዶ ተቀላቀላቸው ሞቱ ማለት ነው ከዛ በኋላ ሰዎች ታሪካቸው እዚህ ላይ ነው ያበቃው እዚህ ዋሻ ውስጥ እነዚህ ሰዎች የቆዩት 309 ዓመት እንቅልፍ ከዛ በኋላ ተነሱ ለተወሰኑ ሰዓታት ከዛ በኋላ እውነተኛውን ሞቱ ማለት ነው ሰዎቹ ሲመጡ የሚያወሩት ለነበሩ ልጆች ወጣቶች ናቸው የስንት ጊዜ ግን አያቶቻቸው ናቸው ለነበሩ ለዛ ማህበረሰብ ማለት ነው ፊዚካሊ ስታዩ ወጣቶች ናቸው ፍትያ በዚህ አይነት ሁኔታ ንጉሱ ይሄ ቦታ እንዳይነካ ሰዎችም እዛው ባለበት ተብሎ እንዲቀበሩ ተደረጉ ማለት ነው ከዛ አንዳንዶቹ ለምን በእነዚህ ሰዎች ላይ ለነተኺዘን عليهم መስጂድ አሉ መስጂድ እንገንባ በቦታቸው ላይ መስጂድ መገንባት የለበትም ለሽርክ መነሻ ይሆናል ተብሎ እዛው ዋሻ ላይ ባሉበት ቦታ ላይ እንዲቀበሩ ነው የተደረጉት ቁጥራቸው ላይ ክርክር ነበራቸው
አራት ናቸው፣ ሶስት ናቸው፣ አራት ውሻቸው አራተኛቸው ነው። አራት ናቸው፣ አምስተኛቸው ውሻቸው ነው። አምስት ናቸው፣ ስድስተኛቸው፣ ሰባት ናቸው፣ ስምንተኛ እንዲህ ተብለዋል። አላህ Subhanahu Wa Ta'ala ግን ቁጥሩን አይ ምን ይጠቅማችኋል ቁጥሩ አላቸው። አግለብ አህዋል ላይ ግን ሰባት እንደሆኑና ስምንተኛው ውሻቸው እንደሆነ ይገለጻል ማለት ነው። እነሱ ከሞቱ በኋላ መስጂድን ገንባበት ያምልኮ እንደው ክብራቸው ይጠበቅ ምናምን አንደኛው ክርክር ነበር። ቁጥራቸው ላይ ክርክር ነበር። ምን ያክል ጊዜ ቆዩ የሚለው ክርክር ነበር። አላህ Subhanahu Wa Ta'ala ግን ብይን ሰጠበት። ወለቢቱ ፊ ከህፊሂም 300 سنين وازدادوا 9 እነዚህ አስሐበል ካህፎች ለሌሎች ሰዎች ትልቅ ትምህርት ነው የሆኑት። ለዚህ ነው አላህ وكذلك أعثرنا عليهم ليعلموا أن وعد الله حق وأن الساعة آتية لا ريب فيها ሰውን አላህ ሞቶ መነሳትን ትንሳኤን የሚጠራጠር ካለ አላህ እኮ ሲፈልግ በህይወት ያለ ሞትን እንድትቀምስ ያደርጋል። 309 ዓመት እንድትኖር በሞትና በህይወትና በሞት መካከል እንድትኖር ያደርጋል አላህ Subhanahu Wa Ta'ala። እንቅልፍ ምንድነች? ትንሿ ሞት ነች አይደል? አላህ በቁርአን ምን ይላል? الله يتوفى الأنفس حين موتها والتي لم تمت في منامها فيمسك التي قضى عليها الموت ويرسل الأخرى إلى أجل مسمى ነፍስን ይገላል አላህ። ሁላችንም ስንተኛን ሞተናል። ሲፈልግ የተወሰነውን እዛው ያስቀራል። فيمسك التي قضى عليها الموت ويرسل الأخرى ሌላውን ደግሞ ጊዜው ያልደረሰውን ይለቃል። እቺ ትንሿ ሞት ነች ማለት ነው እንቅልፍ። 8 ሰዓት 10 ሰዓት ምናምን መተኛት አይደለም 300 ዓመትንም ሊያስተኛ ይችላል አላህ Subhanahu Wa Ta'ala። እንዴት ነው አንተን ከሞት የማይቀሰቀሰ ቂያማ እንዴት የለም ብለህ ትላለህ የሚል መልእክት ነው እዚህ ውስጥ ያለው ማለት ነው። ሌላኛው ወጣት አላህ ሱራው ራሱ በእነዚህ ሰዎች ነው የሰየመው። በገቡበት ዋሻ ስም ነው የተሰየመው። ይህ ምዕራፍ ሱረቱል ከህፍ ተብሎ ማለት ነው። ፊትያ ብሎ ነው በቁርአን የጠራቸው አላህ። إذا والفتية إلى الكهف ወጣቶች ወደ ዋሻ የተጠጉ ጊዜ ገቡ ጊዜ ይላል። ሲያሞግሳቸው ደግሞ ምን ይላቸዋል? إنهم فتية آمنوا بربهم በጌታቸው ያመኑ እኮ ወጣቶች ናቸው ይላቸዋል አላህ Subhanahu Wa Ta'ala። እነዚህ ወጣቶች ኑሮ የሚያምራቸው መደሰት የሚያምራቸው መብላት መጠጣት በተሻለ ቤት ውስጥ የተሻለ ኑሮ ያላቸው በተሻለ ቤት ውስጥ መኖር እያማራቸው ለዲናቸው ለአቂዳቸው መስዋዕትነት ከፈሉ። አላህ ምን ይላል ወጣቱ እነዚህ ወጣቶች እዚህ ቦታ ላይ የደረሱት ይህን ክብር የተጎናጸፉት ለዲናቸው በሰጡት መስዋዕትነት ስለሆነ አንተ ምን ሰጥተሃል ይላል አላህ ይጠይቃል አላህ። አሁን ያለውን ይህን ቁርአን በየሳምንቱ የሚቀራን ወጣትን አላህ ይጠይቀዋል። አንተስ የት ነው ያለው? ከዚህ እስቲ ምን አስተዋጽኦ አበረከትክ? ምን መስዋዕትነት ከፈልክ? እነዚህ ሰዎች ራሓቸውን መስዋዕትነት ከፈሉ። ረፍታቸውን፣ ድሎታቸውን፣ ደስታ ሐሴታቸውን ፎርጎን አደረጉ፣ ተውት። ለምን ብሎ? ለዓቂዳ ብሎ። ረቡና ረቡ ሰማዋት ወልአርድ አምላካችን የሰማያታትና የምድር ጌታ ነው፣ ከሱ ውጭማ ሌላ አናመልክም አሉ። ለን ነድዑ ሚን ዱኒሂ ለን የቋንቋ ሰዎች ለን ማለት ፈጽሞ ማለት ነው። አናመልክም የፈለገውን መስዋዕትነት እንከፍላለን እንጂ ከአላህ ሌላማ በፍጹም አናመልክም አሉ። ለን ነድዑ ሚን ዱኒሂ ተውሂድ ላይ ጸኑ፣ ሽርክን ተጋፈጡ። ጥቂት ሰዎች ሆኖ በወቅቱ የነበረ ዓለምን ለብቻቸው ተጋፈጡት። ሙዋጀሃ ነው ያደረጉት። አንተስ ነፍስያህን እየተቆጣጠርክ ነው ያለኸው? ሻህዋን እየተጋፈጥክ ነው ያለኸው? ወደ ግራ ወደ ቀኝ የሚጎትቱ በርካታ ወስዋሶችን
እየተጋፈጥክ ነው ያለው የነሱ ያክል እንኳን ላታደርግ ትችላለህ ያን የሚያስደርግ ነገርም ላይኖር ይችላል ቢያንስ ግን እነዛን ትልቁን ነገርን መስዋዕትነት የከፈሉ እንደሆነ አንተስ ምን ከፈልክ ምን አደረክ ነው አላህ Subhanahu Wa Ta'ala የሚለው ለወጣቱ ማለት ነው እንደው ዝም ብለው አይደለም በየጁምዓ እንድንቀራ አላህ Subhanahu Wa Ta'ala መንገድ ያደረገልን በነብዩ አለይሂ ሰላቱ ወሰለም አማካይነት ማለት ነው ይህ በጣም ትልቅ ገድል ነው ትልቅ ታሪክ ነው እነዚህ ወጣቶች በማህበረሰባቸው ውስጥ ተራ ቢሆኑ ኖሮ ያውላ ስቃይ መከራ ያውላ ፍለጋ ያውላ ማታ ይደርስባቸው ነበር ቦታ ስላላቸው ተሰሚነት ስላላቸው ነው ክብርህ ዲንህ ውስጥ ነው ያለው ትልቅነትህ አቂዳህ ውስጥ ነው ያለው ዘላቂ ደስታ ምናልባት ጊዜያዊ ደስታ ያንጉስም ጠፋ ሽርክ ላይ የነበሩ ሰዎችም ጠፉ እኔ ሰዎች ግን በወቅቱ ለነበሩ ሰዎችም ኢላ ቂያም الساعه ይሄን ታሪክ ለሚያነቡ ሰዎችም አርአያ ናቸው የኛ ወጣት ሌላ ቦታ ሌላ አርአያ ፍለጋ አይጠበቅበትም አስሐቡል ካፍን ቁጭ ብሎ ከፍቶ ማንበብና ማየት ብቻ ነው አላህ በስማቸው ዝም ብሎ አይደለም ይጠራው የሆኑ ሰዎች ዋሻ ገቡ ማለት ይችላል አላህ Subhanahu Wa Ta'ala አይደል እንዴ አንዳንድ እኮ ቅሳስ ነግረን አላህ ቀውም እያለ ነው የሚጠራው የሆኑ ህዝቦች ይላል قوم لوط قوم عاد ወይም የሆኑ የመንደር ሰዎች የሆነ ሰፈር ሰዎች ይላል አላህ Subhanahu Wa Ta'ala تلك القرى اهلكناهم ይላል ولو ان اهل القرى ይላል እዛች ከተማ እዛች መንደር እዛ አካባቢ ብሎ በከተማ በአገሩ በሆነ ነገር መጥራት ይችላል እኔ ሰዎችን ግን እንዲህ አልጠራቸውም አላህ በእድሜያቸው በዘመናቸው ፍትየቱን እያለ ነው ደጋግሞ አንድ ቦታ አይደለም ይጠራቸው ደጋግሞ ነው ይጠራቸው اذ اول فتيه الى الكهف انهم فتيه امنوا بربهم فتيا ወጣቶች እያለ በእድሜያቸው ለይቶ ጠራቸው ከነቢያቶች መካከል በወጣትነት በእድሜያቸው የተጠሩት አንድ ነብይ ናቸው ነብዩላህ ኢብራሂም قالوا سمعنا فتى يذكرهم يقال له ابراهيم ይሄ ቀላል መለያ አይደለም ፈታ ወጣት ለዚህ በዚህ እድሜ ነፍስያን አሸነፈ በዙሪያ ያለውን ነገርን ተቆጣጥረ ለአላህ መገዛት ከቻልክ ከነዚህ ሰዎች ጋር ነው የምትጠራው ማለት ነው ከአስሐቡል ካፍ ጋር ነው የምትጠራው ለዛ ነው አላህ በደጋግሞ ቁርአን እንድናነብ የሚያደርገን ማለት ነው ይሄን ሱራ በእነዚህ ሰዎች በእነዚህ ወጣቶች የሰየመው እኛ በየዘመኑ የሚነሳ ወጣት ክብር መፈለግ ካለበት ትልቅነትን መሻት ካለበት እዚህ ውስጥ ነው ማለት ነው في العقيده في التوحيد في التجرد لله عز وجل لله راسن نطلو بመስጠት በአካል እንደነዛ ዘመን ላትነጥል ትችላለህ ሩሂየን ግን ህይወትህ ምኞትህ ፍላጎትህ ግን ዝም ብሎ በየሰፈሩ ከመዳክር ከመደክም ድንጋይ ከሚያሞቅ አላማ ከሌለው ሸክም ከሆነ ወጣት ተለይተህ ለትልቅ አላማ መኖር ማለት ነው ለትልቅ አላማ መኖር እነዚህ ሰዎች እንደነዚህ ሰዎች ዋሻ ገባ ከቤተሰብ ተገንጠል አይደለም ተጨባጩ ወደዚህ የሚያስገድድ ነገር አይደለም ግን እሳ ካጫሾች ጋር ተቀላቅለህ ከዋልክ ካሺህ ከሚወስዱት ጋር ተቀላቅለህ ከዋልክ ከቃሚዎች ጋር ተቀላቅለህ ከዋልክ አላማ ከሌለ ቤተሰቦችህ ላይ ሀገርህ ላይ ሸክም ከሆንክ ወርደሃል ማለት ነው ከእንደዚህ አይነት አስተሳሰብ ውሎ ተነጥለህ በአላህ መንገድ ላይ መውጣት ከቻልክ ነፍስያ እየገፋፋች ሸይጣን እየወሰወሰ የወጣትነት ኢነርጂ ኃይል እየገፋፋ ከሆነና ያንን አሸንፈህ ነው እኔን አላህ ለጫወታ አልፈጠረኝም እኔን አላህ ለትልቅ አላማ ነው ያጨኝ ምድርን እንዳንጽ ነው አላህ ይላከኝ
በነፍስያዬ እንድመራ ሳይሆን በቁርአን በሐዲስ እንድመራ ነው አላህ Subhanahu Wa Ta'ala ከኔ የሚፈልገው። እኔ ለሰው ልጅ የተላኩ አርአያ መሆን ያለብኝ ምርጥ የአላህ Subhanahu Wa Ta'ala ፍጥረት ነኝ ብለህ በሐሳብህ መነጠል አለብህ። በዚህ ዘመን ፊዚካል መነጠል፣ አካላዊ መነጠል መለየት አይደለም፣ በሐሳብህ ተነጥለህ ትልቅ ቦታ ላይ መሆን። ያኔ አላህ Subhanahu Wa Ta'ala ምን ያረጋል? ከነዚህ አይነት ወጣቶች ጋር ይቀሰቅሳል ማለት ነው። ከነዚህ ወጣቶች ጋር አላህ ይቀሰቅሳል። አላህ ከኛ የሚፈልገው በዘመኑ እነዚህ ሰዎች የሰሩትን አንተ በዘመንህ እንድትሰራ ነው የሚፈልገው። ይህንን ቁርአን በአግባቡ የተረዱ የወረደበትን አህዋልም ያወቁ ቀደምት የሰሃባ ወጣቶች ትልቅ ታሪክ ሰሩ። ከዚህ ወስዶ ገባቸው የቁርአን ትልቅነት፣ ምጥቀት፣ ተድላ፣ ስኬት በዱንያም በአኺራም ያለው በአላህ መንገድ ላይ በመሆን ነው። ዱንያዊ የሆኑ ነገሮች ጠፊ ናቸው የሚለውን የተረዱ የቁርአናውያን አርአያ ተምሳሌት አድርጎ የተንቀሳቀሱ ወጣቶች ነበሩ። ለምሳሌ ሙስዓብ ብን ዑመይር ከነዚህ ወጣቶች መሃል የሚጠቀስ ነው። ሙስዓብ ብን ዑመይር መካ ውስጥ ከነበሩ ወጣቶች በጣም ሸበላ ሎጋ ወጣት፣ መልከ መልካም፣ እናቱ እጅግ በጣም አቀማጥላው ተንከባክባው የምታሳድገው ወጣት፣ አስራ ቤት ውስጥ ያለ ወጣት ነው። እዛ መካ አካባቢ የሚሰራ ልብስን አይደለም የሚለብሰው፣ ከሻም ነው የሚመጣለት። ሜድ ነገር ውስጥ አይለብስም ማለት ነው። በዘመኑ ቋንቋ ስናወራ ብራንድ ነው የሚለብሰው። ብራንድ ሽቶ ነው የሚቀባው። በዚህ በኩል እሱ ካለፈ በሽታው ብቻ በዚህ በኩል ሙስዓብ ነው ያለፈው ተብሎ ይታወቃል መካ ውስጥ። ከመወደዱ የተነሳና ተጽዕኖ ፈጣሪ ከመሆኑ የተነሳ ወጣቶች ከሱ ጋር አብሮ ሄዶ ለመዋል መመረጥ ወይም ደግሞ መታጨትን የሚፈልግ አይነት ነው። ሙስዓብ ጋር መሆን ማለት እኔ ሙስዓብ ጋር ነው ዛሬ የዋልኩ ማለት የዘመኑ ዝም ብሎ ይሄ ባልጠራ ደስ ይለኛል። እኛ ወጣት አሁን ማንም ብታገኝ ነው በዘመንህ እንደው በዚህ ዘመን ካሉት ብለህ ብትለው የሚጠራላችሁ ይታወቃል አይደል? የሚጠራልን እኮ አንድን ሼኽ፣ አንድን ዳዒ፣ አንድን ለኢስላም መስዋዕትነት የከፈለን ሰው አይጠራልህም። በእርግጠኝነት ነው የምናገረው። በጣም ጥቂት አላሁ አዕለም እንደው ብታገኝ ደስ የሚልህ ብለህ ብትል ለአንድ ሙሽሪክ አንድ ቀን ግንባሩን ለአላህ Subhanahu Wa Ta'ala መሬት ላይ ያላሳረፈን ሙፍሲድ የሆነን ኸማር የሆነን ኸምር ጠጪ ዛኒ የሆነን አንዳንዱማ የኢስላም ጠላት የሆነን ጭምር እኔም አንድ ቀን እሱን አግኝቼ ብሎ ይልሃል። እግር ኳስ አፍቃሪ ከሆነ ማን እንደሚጠራ እናውቃለን። እኔ ስማቸውን እዚህ ቢጠራ ክብራቸው ስለሆነ ስማቸውን አልጠራም ብዬ ነው። ዘፈን አፍቃሪም ከሆነ የሚጠራቸው ሰዎች ይታወቃሉ። በዱንያ ጉዳይም ከሆነ የሚጠራቸው ሰዎች ይታወቃሉ። በፖለቲካ ተጽዕኖ ፈጣሪነት ከሆነ የሚጠራቸው ሰዎች ይታወቃሉ። ይሄ ኡማ እኮ ክስረቱ እዚህ ጋር ነው። እዚህ ኡማ ክስረት እና እነ ሙስዓብ ግን ያ ሁላ ክብሩን ትቶ እስልምናን ሲይዝ እናቱ ላታናገረው፣ ቤቷ ላይገባ፣ ምግብ ላትሰጠው፣
ቆረጠች። ያ በጣም ልዩ ምግብ ተመርጦለት የሚመገብ ወጣት፣ ልዩ ልብስ ተለይቶለት የሚለብስ ወጣት ጎዳና ላይ ወጣ። ለኢስላም ስል በረንዳ ማደር ጀመረ። መስጂድ ግልጽ ነው አይደል? ወላሂ ታሪኩን ሲያወራ ከረሃብ ብዛት ቆዳው እንዲህ ተገሽልጦ ነበር የሚወርድ የነበረው። ሙስዓብ ከዕለታት አንድ ቀን ይላል ሽንት ይዞኝ ከቤት ወጣው ይላል ሙስዓብ። ያው ጨለማ ነው፣ እንደዚህ መብራት ምናምን የለም። ሽንቴን እንደዚህ ተጠንቅቄ እንዲህ ሲሸና ሽንቱ የሆነ ነገር ላይ ያረፈ መሆኑ ተሰማኝ አለ። ከዛ በኋላ ሽንቴን ዞር አድርጌ ሸንቼ አደራርቄ እስትንጃ አድርጌ ያንን ነገር በዳበሳ አነሳሁኝ፣ ወደ ቤት ወሰድኩኝ ይላል። ምንድን ነበር? ቆዳ ነው ይሄ፣ የፍየል ቆዳ የደረቀ የተጣለ ማለት ነው። በቃ ቆሻሻ ውስጥ የደረቀ። ከዛ እሱን ወስጄ አጥቤው በእሳት እየጠበስኩ እያኘኩ ውሃ ጠጣበት ነበር ይላል። አስቡት እስቲ። ከዛ ሁላ ክብር ለዲን الاسلام ለዓላማ ስል መስዋዕትነት ከፈለ። የዛሬቷን ዱንያ ቦታ አልሰጠውም። የት ነው ያለው እኛ ወጣት? ቻላፊ ያላቀ ለሆነች ዱንያ አልተበገረም። ለዚህ ነው ረሱል አለይሂ ሰላቱ ወሰላም ሰፊር الاسلام አድርጎ ነው ወደ መዲና የላኩት። አምባሳደር اول سفير في الاسلام የመጀመሪያ በእስላም ታሪክ የመጀመሪያ አምባሳደር ከመካ ወደ መዲና የተላከው ይህ ሰው ነበር። ኢስላም ታሪክ ውስጥ እነዚህ አይነት ሰዎች ናቸው ያለፉት። እኛ ዛሬ የምንጨማለቅበት የምንጫወትበት እስላም ይሄን መስዋዕትነት ተከፍሎበት ነው እዚህ የደረሰው። ባንዲራስ ይዞ ነው የሞተው። ራየተ الاسلام ዑመር ኢብኑ ኸጣብ የሆነ ጊዜ በኺላፋቸው ዘመን ያው ሀብት ነበር፣ በጣም ከተለያየ ሀገር ሀብት መጣ፣ ተከፋፈለ። ከዛ አዩና አለቀሱ። አንድ ቁርአን አያን አስታወሱት። አላህ ዱንያ ላይ ጸጋችሁን ጨርሳችኋል ብሎ እንዳይለን እንፈራለን። አንድ ቀን ደህና ነገር ሳይመገቡ መመገብ አይደለም። ሙስዓብ ኢብኑ ዑመይር ሲሞት ከፈን ሰውነቱ የሚሸፈንበት ነው የጠፋው። ከፈን አሁን ማንም ሰው ቢሞት እኮ የትም ቦታ ተወስዶ ይከፈናል አይደል? የሆነ ድሮች አሉ፣ የሆነ ቀብር ስርዓት አስፈጻሚዎች በየመስጂዱ በየሰፈሩ አለ። ሙስዓብ ግን ሲሞት የሚከፈንበት ነው የጠፋው። ያ ወጣት፣ ያ መልካም ወጣት፣ ያ ከሀብታም ቤተሰብ የወጣ ወጣት ለኢስላም ለዲን ስል ያን ሁላ መስዋዕትነት ከፈለና ረሱል ሰላም ጋር መጡ። ሰሃቦች ተጨንቆ ያ ረሱላህ ይህ ሰው እቺ ላይ ያለች ጨርቅ ወደ ላይ ከግማሽ በላይ ስናለብሱ ታቹ ባዶ ይሆናል፣ ታች ወደ ታች ስንጎትት ላዩ ባዶ ይሆናል፣ ምን እናድርግ አሏቸው። አዘኑ ረሱል አለይሂ ሰላም። ምንም የሚያደርጉት ነገር የለም። ችን ቁራጯን ጨርቅ ወደ ላይኛው ሰውነት ላይ ያደርጉና እዝኺር የሚባል ቁርቁራ ይባላል፣ በሌላ በአማርኛ ምን እንደሚባል አላውቅም። እሱን ቅጠል ቆርጣችሁ ታቹን ደግሞ በሱ ሸፍኑ አሉ።
በዚህ አይነት መልክ ነው ለኢስላም መስዋዕትነት ከፍሎ ያለፉት። እንደዚህ አይነት ሰዎች ናቸው ቂያማ ቀን ከነዚህ ወጣቶች ጋር የሚቀሰቀሱት ማለት ነው። የኛ ወጣትስ ሰልፋችን የት ጋር ነው? ጎራችን ከየትኛው ነው? ቂያማ ቀን ሁለት ሰልፍ ብቻ ነው ያለው፣ ሶስተኛ ሰልፍ የለም። ፈሪቁን ፊል ጀነቲ ወፈሪቁን ፊስሰዒር ነው። ወሲቀ አለዚነ ከፈሩ ኢላ ጀሀነመ ዙመረን፣ ከሃዲያን በሰልፍ ተነዱ ይላል። ሲቃ መነዳት በሰልፍ። ወሲቀ አለዚነ እተቀው ረበሁም ኢለል ጀነቲ ዙመረን፣ አላህን የፈሩት ደግሞ ሙእሚኖች በሰልፍ ወደ ጀነት ተነዱ ይላል። ሁለት ሰልፍ ብቻ ነው ያለው፣ ሶስተኛ ሰልፍ የለም። መሃል ዱንያ ላይ ሰው በአቋም ጫፍም ይሄኛው ጫፍ ይሄኛው ጫፍም ሊሆን ይችላል፣ መሃልም ሊሆን ይችላል። አማ ፊ መቃም አልአኺራ ፈሪቀይን ፈቀጥ፣ ፈሪቁን ፊል ጀነቲ ወፈሪቁን ኢማ አስሓቡ የሚን አስሓቡ ሽማል። ስለዚህ አዩሀል አሕባ እኛ ወጣቶች እስቲ ልጆቻችን ልጆች ያሏችሁም በዚህ ወጣትነት እድሜ ያላችሁም አላለፈም፣ ዋናው ጉዳይ ወደ አቅል ተመልሶ ቆም ብሎ መጠየቅ። ምናልባት እኛ ያ እድሜ አልፎናል እንቆጫለን። በተቀረች እድሜን መልካም ነገር ሰርተን ለማለፍ ለመጣር ለመማሪያ ይሆነናል። እስቲ ወደ ኋላ ተመልሰን እንደኔ 40 ቤት የገባችሁ ሰዎች በ15 ዓመታችን የት ነበር? በ16 በ20 ዓመታችን የት ነበር? ምን ሰራለ እስላም? ምን አይነት ቻሌንጅ ውስጥ ነው ያለፍነው? ምን አበረከተን? አላህ ፊት ብንቀርብ በዚህ እድሜን እንዲህ አድርጌያለሁ ብዬ የሚቆጥራት ምን አለችኝ ብለን ወደ ኋላ አላሁ አለም። የብዙዎቻችን የሚያሳዝን ሊሆን ይችላል። ነገር ግን ደግሞ አላህ እድሜ ከሰጠህ አንድ ሰለፍ ጋር አንድ ሰው መንገድ ላይ ሲሄድ አገኙትና እድሜህ ስንት ነው አሉት። 60 ዓመቴ ነው አላቸው። ኩንተ ተሲሩ ኢለላሂ ሙንዙ 60 ዓመን ሩበማ ወሰልተ الآن አሉት። 60 ዓመት ሙሉ ወደ አላህ ስትጓዝ ነበር፣ ምናልባት አሁን ደርሰህ ይሆናል። የተጓዝን እኮ ነው አልቆም አይደል? ከሞትን እዛው ቆመ ማለት ነው ጉዟችን። እስክንሞት ግን ወዴት እየተጓዝነ ነው? ወደ አላህ እኮ ነው እየተጓዝነ ያለነው። ደነገጠ ሰውየው። ፈመል ሒለቱ ይዘን ምንድነው ሽመላይ ጉዴ ፈላ። ከዛ ምን አሉት? አን ተሕሲነ ፊማ በቂያ፣ ያለፈው መልካሙም መጥፎም አልፏል። በተቀረው ግን ቶሎ ብለህ በተቀረች ጊዜ ወር ሊሆን ይችላል፣ ቀናት ሊሆን ይችላል፣ አመታት ሊሆን ይችላል። ግን የተቀረው ትንሽ ነው ካለፈው። አንድ ሰው 60 ዓመት ሲደርስ የዚህ ኡማ የተቀረው ነው የሚበዛው ወይስ ያለፈው ነው የሚበዛው? ያለፈው ነው። የዚህ ኡማ አቨሬጅ እድሜ ስንት ነው? 60 70። በቃ 100 የሚገባ እኮ የለም፣ ሬር ነው። 80 የሚገባ ሬር ነው። ይሄው ይሄ መስጂድ ውስጥ ያለን ሰው እድሜያቸው 70 የሆኑ ሰዎች አሉ እዚህ ውስጥ አላችሁ? 60 ምናልባት ይኖራል። አብዛኛው 20 30 ቤት ነው። የትም መስጂድ የትም ማህበረሰብ ውስጥ የኢትዮጵያ ፖፑሌሽን የሚያሳየው 72% አካባቢ የሀገሪቷ 130 ሚሊዮን ውስጥ 72%ቱ ወጣት ነው። የለም ስለዚህ ቶሎ ነው እየተከደ ያለው እኮ እንደ ድሮ እንዳይመስላችሁ። ብዙ እኮ አጥሯል እኮ ብዙ በጣም ሮጥ መሄድ አይደል? ስንት ወጣቶች ጓደኞቻችን ስንት ሸኝተናል በ20 በ30 ቤት። ስለዚህ ምንድነው ሰውየው ያሉት? ያለፈው ሳልፈዋል፣ በተቀረው ነገር ቶሎ ብለህ ለመድረስ ሞክር አሉት። አላህ Subhanahu Wa Ta'ala ቶሎ ከሚደርሱ ሰዎች አላህ አድርገን። አላህ ይቀበለን። ወጣቶቻችንንም አላህ Subhanahu Wa Ta'ala ያስተካክልልን። አራያ መሆንን ልክ እንደ አስሐቡል ካፍ ዛሬ እንዳነሳን الله سبحانه وتعالى يوفقاቸው. صلى الله على نبينا محمد وعلى اله وصحبه اجمعين. سبحان ربك رب العزة عما يصفون، سلام على المرسلين والحمد لله رب العالمين.